ላይ የገቡበት ስለዛ ለሌላው በተዘረጋዎች መቀጠቀጡ እንዴ ይታሰራ ብያሉ እንዳለ እንትን እያሉ አይደል? ስለዚህ እነሱ ደግሞ እኛ ልጆች ናቸው፣ ህጻናቶች ናቸው፣ ገና ብዙ ነገር መስራት የሚጠበቅባቸው ናቸው። ስለዚህ እኛ ደግሞ እያየ ልጆቻችን ገደል እንዲገቡ አንፈቅድም። ስለዚህ መመለስ አለባቸው፣ ከዚህ ስራ መውጣት አለባቸው። ከዚህ ስራ ሲያቆሙ ገስት መስራት እንጀምራለን። ካላቆሙ ግን እንዋጋለን እስከ መጨረሻው፣ አንለቃቸው፣ እንናገራለን። እኛማ እየሄድን በየዩቱብ ላይ እንለጠፋለን። ቤታችን እንለጠፍ፣ ችግር የለውም። ስለዚህ ለትውልድ ነው። ለምዶ ታውቂያለሽ፣ እኔ እያየሁ ልጆች እንዲጠፉ አልፈቅድም። እኔ ልጆች አሉ፣ ቤተሰብ አለኝ፣ የቤተሰቦች ልጆች አሉ። ይስሩ ይሄዱበት ያለ ሰው ማለት ነው የምር አይወዳቸውም። እኛ የጮነው ነው ትክክለኛ ደጋፊ እግዚአብሔርን ኖ እንደዚህ አይነት ስራማ ነው አይመጥንም። ነው እኛ ብለናል፣ ለፍልፈናል። ፍራንኪ ላንዴና ለመጨረሻ ዘግቶ አዎ እንዴ አንቺ እዚህ ጋር እኮ ኃጢአት ነው። እግዚአብሔርም ያዝንባቸዋል። እግዚአብሔርን ያዝናል። ፈጣሪ ያዝናል። በትክክል ማርያም እንዴ እግዚአብሔር የሌለበት ምን ማለት ነው? ካያችሁት ማለት ነው ከዚህ በፊት አብርሃም የሰራው ስራ እኮ ነው እና ሰው ሊገቡ ነው እኮ ከባድ ነው እናስ ስለዚህ የስራ ደግሞ እነሱ አደጋ ላይ ከሚወጡ ከዚህ ስራ መውጣት አለባቸው። ቅድምም እነ መቅዲ ጋር ይሄ ነው እየተወራ ያለ በማለት ነው እንጂ ስለዚህ እየተወራ እንደዚህ ማከመጣ አስቸጋሪ ነው። ምክንያቱም ማቆም አለበት። ብዙ ሰው ሜሽን እያደረጋቸው ነው አሉ። ሜሽን የተደረገላቸው ብዙ ሰው የሴትዮዋን ሪካርድ ምናምን ሜሽን ተደርጎላቸዋል። ሪካርድ ሰው ተጨንቆ እየጻፈላቸው ነው። ሰው ተጨንቋል፣ እየጻፈላቸው ነው። ስለዚህ እኔ እንዲህ አይነት ነገር በእውነት እግዚአብሔር የሚያሳዝን ስራ ባይሰው ስራ ዩቲዩብ የተከፈተ እኛም እየመጣ ነው ልንሰራ ነው። እነሱም ሊሰሩ ነው ዩቲዩብ የከፈቱ ትክክል ነው። ግን እግዚአብሔርና ሰውን የሚያሳዝን ነገር መስራት ኃጢአት ነው። አለዋ ስራ የምትሰሪው እኮ በእንደዚህ ልክ ነው እንዴ? ይሄ አንድ ወንድ አንድ ሴት ልጅ እንዲያው ይሄ በጣም ያስጠላል። የስራው ሂደት ያስጠላል። አሁን ያለው ስራ አለ የሚያስተምር ስራ ታሪክ የለም እንዴ? ቆይ ስንት የሚጻፍ ታሪክ ማለት በአንድ ቀን በአንዷ አንድ ቀን በአንዱ ተብሎ የሚሰራ ድራማ የለም እንዴ? ግዴታ የወንድና ሴት መጋፋት አዎ በጣም እንዴ አንድ ወንድ እንደዚህ አረገዝኩ ያንተ ነኝ ልጅ ነው እንደዚህ አረገ ምናምን ስተት ስሩ ብታይ እኮ ዩቲዩብ ይሄ ነው። ይሄ በቃ እንዳለ ደግሞ የቡታጅራ ልጆች አሉ ይሄንን እየተጨማለቁ ያሉ ጠቅላላ ኢየሱስ ጠቅላላ የቡታጅራ ልጆች ናቸው። የሸገር ልጆች የራሳቸውን ኮንታክት ነው የሚያሳዩት። ዩቲዩበሮችን የተማሩት እኮ በማመሰለሽ በሀብርሽ እኮ ነው እሱን እንዳለ አሉ እነ ማርክ ብትሉ አሉ። እኔ እግዚአብሔርን እንደዚህ አይነት ስራ አይቻል አቅም እኔ ልጆቹን አብርሽ የማን ነው የለፉበትን ገደል ሊከቱት ነው እኮ አሁን በቃ ናሳ የምናስ ስለዚህ ሰው ደግሞ ይሄንን ያያል። እነማን ናቸው ብሎ ይከታተላል። ይሄ ትውልድ የሚገድል ነው የሚለው ትልቅ ቦታ ይደርስና ዜሮ ነው የሚገቡት። ስለዚህ ሀገራችን ደግሞ በእንደዚህ የተጨማለቀች ሀገር አይደለም አለ ሴትዮዋ ስትናገር ገብታችሁ እግዚአብሔርን ገብታችሁ አዳምጧት። እውነቷን እንደኛ እኮ እናትና አባቶቻችን ፈርተን ያደግን እኮ ሰዎች ትውልድ እኮ ነን አይደል እንዴ? እንግዳ ሲመጣ እኮ ግቡ ተብለን ያደግን እኮ ነው። እግዚአብሔርን ፈርተን ያደግን ህብረተሰብ እኮ ነው። እና ስለዚህ አሁን አይደለም ሚስት አጠገብ ላይ ያለች ሌላ ውሽማ መጣ እኔ ማገባው እኔ ሚስቱ እኔ የምወስደው ሳይሆን አስቢ በማለት ከጋብቻ አሁን ጋብቻ ላይ ሆኖ የመጣን የተሳሳተ መንገድ የመጣን ልጅ ራሱ የምትቀበል ሺህ ጊዜ መልካም ሴት ብትሆን እኔ ስለማላደርገው ይሄ ራሱ ስህተት እኮ ነው። ትልቅ ስህተት ነው። እግዚአብሔር እንዴ በቃ ማሳ እንዴ ይሄ እኮ የገዛ ባሏ የገዛ ፍቅረኛዋን እኔ ያሳድጋለሁ ምንረዳሽም የእናትነት ባህል ስላለሽ ቤትሽ ቤቴ ነው እንዲህ በትር ሴት አለሽ እንዴ? ቤትሽ ቤቴ ነው በጭራሽ በመርዝ ልገልሽ ነው ልትጠፊ ነው። ምን እንደሚያሳይ ታውቂያለሽ? አንቺ ጋም ሲፈልግ ይመጣል፣ እኔ ጋም ሲፈልግ ይሆናል። ሲፈልግ ይምጣ ፊጂያ እኔ ጋም ሲፈልግ ይምጣ ማለት እኮ ነው። አራራራ ያስጠላል የምር አጠናቅረው ይነሱበት። በእውነት እንትን ይበሉ ያቆሙ። እንግዲህ እግዚአብሔር ያሽሉካቸው። ገና ወሩ በቃ በኋላ ገባለሁ
እሺ ደህና ሰላም ዋይ። ነሽ? ግን አንቺ ደህና ነሽ? ያን ጊዜ ያኔ ስትገባ ያለቀሰች እያለች አዎ እንዴ በቀደምም እነሱ ድራማ ሲጀምሩ አልቅሳብኝ ኡኡ አስብላኛለች እኮ። አሁን እኮ እየተቆጣዋት ነበር። አለሁ እግዚአብሔር ይመስገን። ለማንኛውም ደህና ዋይ። ከዚህ በኋላ ቆፍጣኗ ኢትዮጵያዊ ሆነሽ እንደማይሽ አልጠራጠርም። የፈለገ ስራ ቢሰራ ማለት ነው። አይ ከዚህ በኋላ ደግሞ ማለት ነው እንዲህ አይነት ስራ እንደማያመጡ እርግጠኛ ነኝ። ከዚህ በኋላ አሁን ስክሪፕት የሚጽፍላቸው ጸሐፌ ተውኔት ሚኪ አለ። ድራማ መስራት የሰው ታሪክ እኮ ስንት የሚያሳዝን ታሪክ አለ። እሱን አይተውኑም። አሁን ይህ ምን ይሰራል? ሴትና ወንድ መጋፋት አንዷ ሴቶች የለፉበትን ከባሎቻቸው ጋር ወይም ከፍቅረኛቸው ጋር ስንት ዓመት የለፉበትን ከኋላ መጣ አንዷ ፊት ስትልበት በጣም ነው የሚደብረው። መሲ ጌታን ይውጡ፣ ከዚህ ስራ መውጣት አለባቸው። እንግዲህ ፈጣሪ ይስሩ የሚሉት አልሰማቸውም። ይስሩ የሚሉት እኮ የእነሱ ትክክል ወዳጆች አይደሉም። ያው እንግዲህ እኛ ጮኸን የኛ ጩኸት ነው የሚሻላቸው። ምክንያቱም ታው ብለናል። ይሄ ትውልድ ይገላል። ይስሩ በሌላ ኮንታክት ይምጡ ነው ችግር የለም። ይስሩ በሌላ ይሄ አይዲያ አይሆንም። ስራ አለ፣ ስንት የሚሰራ ስራ አለ። ስንት ሀገራችን ትምህርት የምንወስድበት ነገር አለ። ምንም ትምህርት ወስድበታለሽ። አዳሜ ጉድ እኮ ነው። ያስጠላል የምር። እኔ ባሌ ሌላ ወልዶ ሄዶ እኔ ላሳድግ ነው አላሳድግም። ኧረ ተቸግራ ታሳድግ። ኧረ የማይደረግ ነው። ዘመንሽን ሙሉ የሚጋፋሽን ፍቅርሽን የሚጋፋሽን ሰው እንዴት ነው የምትቀበይው? እስኪ ንገሪኝ እንዴ። የሌለ እኮ ነው የማይመስል ወሬ ለሚስት አትንገራት። ድራማ ብንል የዋህነት ምናምን ሊባል ይችላል። የዋህነት ደግሞ ከዚህ የዋህነት ምናምን አይደለም፣ አይሰራም። ለኔ የለፋሁበትን እና እሺ አያልቅብሽ። ሳራ አራምቦና ቆቦ ደግሞ ምን ለቀሽ ነው? ሜሽን አድርጋኛለች። ያው ጋር ላይ አይ ፈጣሪ ይሱ ይበሉ፣ ይጋቡ፣ ይውለዱ፣ ይዳሩ። የአረብ ሀገር ሰዎች ብቻ ቀሩ በእነሱ እያረሩ አለች። እውነትሽን ነው ተምር፣ እውነትሽን ነው። ሰዓቱ አልደርስም አለኝ ሰሚራ። ይደርሳል። እኔ ራሱ ምን እንደበቃ እንትን ብዬ ምን እንደሚል ምን እንደሚናገር በቃ እኔ ግን የሚገርምሽ እንደዚህ በቃ ጉጉት ብዬ የምጠብቃቸው የፍቅር ሰዓታቸውን እንጂ እንደዚህ ሲጨማለቁ እኮ በቃ ምንም አልጠብቅም። አሁን ምን ይላታል ምን ይባል የቢላትን እርግጠኛ ነኝ በቃ የሚናገራትን ነገር እዚህ አልጠብቅም። ስሙኝማ ነገ መቼ ነው? አንቺ እኮ አታዝጊ ሰው ደግሞ እኮ ማለት ነው። ኦዲየንሶች ግን እግዚአብሔርን ሲያሳዝኑ። ወይኔ ሀይሚና ብሩክ ግን ኦዲየንስ አይደለም ቤተሰብ፣ ትልቅ ቤተሰብ ነው ያገኙት። ትልቅ እንዳገር እና ጠዋት ብር ነው እንግዲህ ስቶሪ ላይ የምንለቀቁ ስቶሪ ላይ ምንም አልለቀቁም። ወይኔ ጌታ ሆይ ከስር ቁጭ እኔ ታዲያ አንቺ የተሰጠሽን ነገር እኮ መያዝ ያለብሽ ራስሽ ነሽ። እውነት ይህንን በክሌት እነሱ በትልቅ መያዝ አለባቸው። እግዚአብሔር ኧረ እባክሽ መታገስ። እኔ ለትዳር አልደረስኩም። ምን ለቀቀች አይልም። ስቶሪ ላይ እንኳን አይለቁም። ስቶሪ ላይ እንኳን ለምንም አይለቁም እኮ እንደዚህ አይነት አሸባሪ። ከስር ሆኜ እሰማለሁ። ምስኪን ሲያሳዝኑ ግን ከራሳቸው ቤተሰብ በላይ እኮ ነው የሚጨነቁላቸው። ወይኔ ጌታ ሆይ አንድ ልጅ አለኝ ይኑርሽ። እንግዲህ 6 ይሆንልሽ። መታገስ አልደረስኩም ተብሎ አንድ ልጅ አለኝ። እኔ ለትዳር አልደረስኩም። አንድ ልጅ አለኝ። ሳልቀስ ብንጭራለ እናቴ ምንመው ባለ ሰዓት መስለኝ የገባሽው። ዛሬ ያለ ሰዓት እኮ ነው የገባሁት ቀድሜ። አለው አውሩ። እሺ እኔ ስልክ እያወራሁ ስለሆነ ነው። አውሩ። ወደ ቤቴ መጥቼ ነው። ቅድም ያልሽበት አደረግሽ እንደ አለምዬ? ዋው አዎ። ወይ እኔ ግን እኮ የሚገርመው ማለት ነው አንዳንዴ ቲክታክ ላይ የሚዘዋወርን ነገር መጨረሻ ነው የምሰማው እኮ ሳሳዝን።
አንቺ እኮ አንድ ነገር እኮ በኢንቦክስ ስላክልሽ ቶሎ አትገቢም። ችግሩ እኔ መቼም ይኸውልሽ አሁን ልክ ሰዓት ሳገኝ ማለት ነው ኢንቦክሴ ላይ ከምዞር ከእናንተ ጋር ማውራት ነው የምፈልገው። ቀጥታ ወደ ላይቭ ነው የምገባው። ወደ ማታ ደህና ደሩ ብዬ ወጣሁና ፍቅር ቤት ገባሁ። ፍቅር ቤት ገብቼ ቁጭ ማታ ከዛ በኋላ አዎ እኔና ዜድ ገባንና ቁጭ ወይ አረምሸት ሚዩት ላይ ናት መታገስ ደግሞ ምን እያንኮራፋው እኔ ተኝቻለሁ። ሀይሚዬ ምን እንደምታውቂያለሽ መሳይን ያውቃታለሁ። ልክ ስራ ሲጀምሩ እንቅልፍ አይመጣም። ልክ ስራ ሲጠፋባቸው ነው እንቅልፍ የሚመጣው አለች። ማንም ያንኮራፋው ብለው ሙይት አደረጉኝ። ማንኮራፋው ግን ነኝ። አንድ ቀንም እኮ እዚህ ገስት ላይ እንደሱ አድርገሽ ሚዩት አድርጌሻለሁ። ከዛ ምን ኧረ ምን በምን እንደተንቀሳቀስኩ አላውቅም። ብቻ ብድግ አልኩ። ደግሞ ትነቂያለሽ። እኔ አይደለም ያንኮራፋው ለምን ሙይት ታደርጉኛላችሁ? ጭራሽ እየተመታሽ አይ እናንተ ጋር መጥቼ ተናገርኩ። እና እንግዲህ ይሄ ድራማ ይቋጭልን ወደፊት ብለናል እያልን ነው። ይቋጭልን። ሂዊ ትናንትና ሀይሚና ሂዊ ትናንትና ስም ሲሰጧት መዲ ልታወሪ ነው? አውሪ በያት አውሪ። አታወራም እኮ ታገስዬ የኔ ውድ የኔ ኮመንታተር ደህና ነሽ አለው። እሺ አሁን ስልክ እያወራሁ ነው እናንተም በኤርፎን